የታሪካችን ዋና ገጸ ባህሪ ሳው የተባለች የ26 ዓመት ወጣት ስትሆን በየቀኑ በቢሮ ሰራተኝነት እየተዳደረች ለትራንስፖርት ሁሌም የህዝብ ማመላለሻ አውቶቡሶችን ትጠቀማለች። ይህ የዘውትር ተግባሯ ደግሞ ለህይወትና ለፍቅር ያላትን አመለካከት ስለቀረጸው ፍቅርን ሁሌም ከከተማ አውቶቡሶች ጋር ታመሳስለዋለች። ለእርሷ ፍቅር ልክ በመናኸሪያ ቆሞ ትክክለኛውን አውቶቡስ እንደመጠበቅ ነው። አንዳንድ ጊዜ ወደ ቢሮዋ የማይወስዳትን የተሳሳተ መስመር ያለው አውቶቡስ ሲመጣ በትዕግስት እንድታልፈው ትገደዳለች። በመጨረሻም ትክክለኛ አውቶቡስ ሲደርስ ደግሞ አውቶቡስ ላይ ለመውጣት ከሚጋፉት ሌሎች ተሳፋሪዎች ጋር መታገል ይኖርባታል። በመሆኑ ፍቅርም ቢሆን የሚጠበቀው ላይሆን እንደሚችል የሚጠበቀው ከመጣ በኋላም እንኳን የተለያዩ መሰናክሎች ሊኖሩ እንደሚችሉ ታምናለች። የሳው አእምሮ ወደ ኋላ ይጓዛል። የሁለተኛ ደረጃ ተማሪ በነበረችበት ወቅት ወደ ነበረው የሳይንስ ቤተ ሙከራ መስኮት። ከዚያ መስኮት በስተጀርባ ሆና የቅርጫት ኳስ ሜዳ ላይ ላቡን እያንጠባጠበ የሚጫወተውንና ልቧን የሰረቀውን ኦምን በሩቁ ስታየው ይታያታል። ስሜቷን ለመግለጽ ድፍረት በማጣቷ ፍቅሯን በውስጧ እንደ ጓዳ ሚስጥር ይዛ ትኖራለች። ይህ የብቸኝነት ስሜት ይበልጥ ስር የሚሰደውና ልቧ በሐዘን የሚሰበረው ኦም ከሌላ ልጅ ጋር የፍቅር ግንኙነት ሲጀምርና ትምህርቱ ከጨረሰ በኋላም ወደ ውጭ ሀገር ለትምህርት ሊሄድ ሲወስን ነው። ያ የመጀመሪያ ፍቅሯ ሳይሰምር በመቅረቱ ህይወት መቀጠል እንዳለባት በማመን ወደ ባንኮክ ተዛውራ የኮሌጅ ትምህርቷን ትቀጥላለች። ነገር ግን ጊዜው ነግዶ እድሜዋ 30 ሊሞላ ሲቃረብም የህይወት አጋሯን ባለማግኘቷ የተነሳ አሁንም በልቧ ውስጥ ለኦም ያላትን ቦታ እንዳልተዘጋና ምናልባትም ያ የልጅነት ፍቅር እንዳልሞተ ታስባለች። በውስጧም ለእርሷ ያላትን ትንሽ የተስፋ ጭላንጭል አይጠፋም። አንድ ምሽት ከሁለት የስራ ባልደረቦቿ ጄንና ማም ጋር እራት እየበላች ሳለ ስለ አዲሱና እጅግ መልካም እንደሆነ ስለሚነገርለት ስራ አስኪያጃቸው በጉጉት ያወራሉ። በማግስቱ ቢሮዋ ውስጥ ስትገባ ግን ያ አዲስ ስራ አስኪያጅ ለአመታት ስታስበው የነበረው የመጀመሪያ ፍቅሯ ኦም መሆኑን ስትረዳ ትንፋሿ ለሰከንዶች ያህል ይቆማል። ከኦም ጋር እንደገና መገናኘቷ ሳው ወደ ራሷ ምናብ ዓለም ውስጥ እንድትሰጥም ስለሚያደርጋት በሐሳቧ እሱ ጋር ፍቅር በሞላበት ሁኔታ ሻማ አብርታ እራት ስትበላ ትታያለች። በድንገት ኦም ሰላም ብሎ ከሐሳቧ ሲያባንናት ከመቀመጫዋ ብድግ እስከ ማለት ትደርሳለች። በአይናፋርነት ስሜት ተውጣ ደህንነቱን ስትጠይቀውና እስካሁን የሴት ጓደኛ እንደሌለው ስትሰማ ፊቷ በቁጥጥር ከምታደርገው በላይ በደስታ ይበራል። ውይይታቸውንም በቀላሉ ለማስቀጠልና የአመታት ናፍቆታቸውን ለመወጣት በማሰብም የስልክ ቁጥራቸውን ይለዋወጣሉ። በማግስቱ ጠዋት ሳው በኦም ተሸኝታ ወደ ቢሮ ስትደርስ ከመኪናው ከወረደች በኋላ በኦም ሸሚዝ ላይ ትንሽ የውሻ ጸጉር ስታስተውል ጸጉሩን ልታጸዳለት ወደሱ ስትቀርብ ከርቀት ይመለከቷት የነበሩት ጄንና ማም ድርጊቷን በተሳሳተ መንገድ በመረዳት ሁለቱ እየተሳሳሙ እንደሆነ ያስባሉ። ሳው በጠረጴዛዋ ላይ ከመቀመጧ በፊት ሁለቱም በጉጉት ወደሷ በመምጣት እሷና ኦም ተሳስመው እንደሆነ በጥያቄ ያዥጎደጉዱባታል። ሳው መልስ ከመስጠት ወይም ከማስተባበል ይልቅ ፊቷ በሀፍረት እየቀላ ዝምታን ስለምትመርጥ ዝምታዋ እንደ ስምምነት በመቁጠር ጄን የመጀመሪያ መሳሳም ምን ያህል ትርጉም ያለው እንደሆነና ከፍቅረኛ ጋር ያለን የወደፊት ህይወት እንደሚወስን ትነግራታለች። ማምን በበኩሏ ይህንን ሐሳብ በማጠናከር የመጀመሪያ መሳሳም የተሳካ ከሆነ ግንኙነቱ ያለ ችግር እንደሚቀጥል ታክልበታለች። ከስራ ሰዓት በኋላ ሳው እንደተለመደው በአውቶቡስ ወደ ቤቷ ስታመራ በምናቧ እሷና ኦም ብቻቸውን ፍቅር በሞላበት ሁኔታ ውስጥ እንዳሉ በመሳል ኦም ጥልቅ ፍቅሩን ገልጾላት ከንፈሮቿን ሊስማት ወደ እሷ ሲጠጋ በድንገት አውቶቡሱ በደረሰው አደጋ ምክንያት በኃይል ሲቆም ያጣፋጭ ምናቧ በቅጽበት ይሰባበርባታል። ሳው በመስኮቷ አጠገብ ተቀምጣ ምን እየተፈጠረ እንደሆነ ለማየት በመሞከር አደጋው አንድ ሞተር ሳይክል ሚኒባስ በመግጨቱ መሆኑን ከተረዳች በኋላ ከድንጋጤው ጋር ወደ ጎን ስትዞር በአጋጣሚ ከጎኗ የተቀመጠውንና እሱም በተመሳሳይ ጉጉት አደጋውን ለማየት ጎንበስ ያለውን ተሳፋሪ ከንፈር ትስመዋለች። ተሳፋሪው ገና የሁለተኛ ደረጃ ተማሪ የሆነው የ18 ዓመቱ ቤዝ ሲሆን ድንገተኛ መሳሳም ከተፈጠረ በኋላ ሁለቱም በድንጋጤ ውስጥ ሆነው ይተያያሉ። ቤዝ ወዲያውኑ አፉን በመሸፈን ድንጋጤውን ሲገልጽ ሳው በበኩሏ የመጀመሪያው የመሳሳም ህልሟን እንዳመከነባት በማሰብ በቁጣ ትናዘዝበታለች።
ለምን እንደምትቆጣው ሊገባው ያልቻለው ቤዝ በንቀት አንቺ አክስቴ በማለት ሲጠራት፣ በተለይ ደግሞ ሆን ብላ እንደሳመችው ሲከሳት የሳው ንዴት ከቁጥጥሯ ውጭ ይሆናል። ንዴቷ ጣራ በመንካቱ ሳው በያዘችው ፋይል በኃይል መደብደብ ስትጀምር፣ በዚህ መሃል ስልኳ ከቦርሳዋ ወድቆ መሬት ላይ እንደተበተነ እንኳን አታስተውልም። የአውቶቡስ መቆሚያው ላይ ሲደርሱ በመጨረሻም ከአውቶቡሱ ስትወርድ እጁን እያውለበለበ በተንኮል ፈገግ ለሚልባት ቤዝ በንዴት አፍንጫዋን እየነፋች ትታው ትሄዳለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ቤት ከደረሰች በኋላ አሁንም ከብስጭቷ ያልተላቀቀችው ሰው ከንፈሯ ላይ ሊጠፋ ያልቻለ ቆሻሻ እንዳለ በሚመስል መልኩ ያለ ማቋረጥ ትፈገፍጋለች። ቦርሳዋን ስትፈትሽ ነው በመጨረሻም ስልኳ እንደጠፋ የምትገነዘበው። በመሆኑም በመስመር ስልክ ተጠቅማ ወደ ራሷ ቁጥር ስትደውልና ስልኩ ሲጠራ በትህትና የተሞላ ድምጽ በመጠቀም ስልኩን ያገኘው ሰው እንዲመልስላት ትጠይቃለች። ነገር ግን በአውቶቡስ ላይ ወደቀውን ስልኳን ያነሳው ቤዝ መሆኑን ስታውቅ የሚሰማት ድንጋጤ ከባድ ይሆናል። ሰው ድርጊቱ በአጋጣሚ የተፈጠረ እንደሆነ ልታስረዳው ብትሞክርም ቤዝ ግን በድጋሚ ለምን እንደሳመችው በመጠየቅ ንዴቷን ያባብስባታል። በዚህም የተነሳ ሰው ስልኳ እንደተሰረቀ በመክሰሷ ክርክር ውስጥ ሲገቡ ቤዝ ክሱን በማስተባበል ስልኳን የጣለችው ራሷ መሆኗን ይገልጻል። ሰውም ስልኳ እንዲመለስላት ስትጠይቀው ቤዝ ግን በፈጸመችው የመሳም ድርጊት ምትክ እንደ ካሳ ስለሚቆጥረው ስልኳን ለመመለስ ፈቃደኛ እንዳልሆነ ይነግራታል። በንዴት ገንፍላ ካሳ መጠየቅ ያለባት እርሷ እንደሆነች ስትነግረው ምክንያቱ ደግሞ የመጀመሪያ መሳሟን መስረቁ መሆኑን ትገልጽለታለች። የመጀመሪያ መሳሳሟ መሆኑን ሲያውቅ ከፍተኛ ግርምት ውስጥ የገባው ቤዝ እድሜዋን ሲጠይቃት ሰው መልስ ከመስጠት ይልቅ በስድብ ታጣድፈዋለች። በዚህም ሳታበቃ ስልኳን ለመውሰድ ትምህርት ቤት ድረስ እንደምትመጣ ከዛተችበት በኋላ እሱ በተራው ደፍራ መታ እንድታገኘው ይገዳደራታል። በመጨረሻም ቤዝ ስልኩን ፊቷ ላይ ሲዘጋው የሳው ንዴት ወደ ከፋ ደረጃ ይሸጋገራል። በማግስቱ የቤዝ ትምህርት ቤት በመሄድ በቀጥታ ከርዕሰ መምህሩ ጋር የተገናኘችው ሰው ቤዝ ስልኳን እንደሰረቃት ስትገልጽላቸው፣ ቤዝ በበኩሉ ክዶ ስልኳን የጣለችው እርሷ ራሷ እንደሆነች ይናገራል። ርዕሰ መምህሩም የሁለቱን ክርክር ካዳመጡ በኋላ ቤዝ የሳውን ስልክ እንዲመልስ ከጠየቁት በኋላ ድርጊቱን ዳግም እንዳይደግም በማሰብ አካላዊ ቅጣት ይሰጡታል። ሰው ስልኳን መመለሷ ብቻ በቂ ስለነበር እንዳይቀጡት ለመከላከል ብትሞክርም ርዕሰ መምህሩ ግን ልጁን ለመቅጣት ባላቸው ቁርጠኝነት ይጸናሉ። በማግስቱ ምሽት በእርሷ ምክንያት ለደረሰበት ቅጣት ይቅርታ ለመጠየቅ በማሰብ ሰው ቤዝን እራት ትጋብዘዋለች። አሁንም ቅጣቱ ያበሳጨው ቤዝ እድሜዋን በማንኳሰስ አክስቴ እያለ ሲያሾፍባት ሰው ያን ያህል እንዳልገፋች ከነገረችው በኋላ በርዕሰ መምህሩ በደረሰበት ቅጣት እንዲያገግም ከእጽዋት የተቀመመ መድኃኒት ትሰጠዋለች። መድኃኒቱን በመቀበል ስሙንና ትምህርት ቤቱን እንዴት ልታውቅ እንደቻለች ሲጠይቃት በትምህርት ቤቱ ዩኒፎርም ላይ አይታ እንዳነበበች ትመልስለታለች። በመጨረሻም ዳግመኛ አክስቴ ብሎ እንዳይጠራት ስታሳስበው ከሱ ስለምትበልጥ በምን ሊጠራት እንደሚገባው ሲጠይቃት ሚስ የሚለው የተሻለ እንደሆነ ትስማማለች። ብዙም ሳይቆይ ከኦም ስልክ ሲደወልላት ሰው በተሞላቀቀና ለስለስ ባለ ድምጽ የቻይና ምግብ ቤት ውስጥ አብረው እራት እንዲበሉ የቀረበላትን ግብዣ ትቀበላለች። በመቀጠልም ለነገ ምሽት ቀጠሮ ይይዛሉ። በሌላ በኩል ግን ሰው ከአንድ ወንድ ጋር እራት ልትበላ መሆኑን የሰማው ቤዝ በቅናት ስሜት ተገፋፍቶ በቀጠሯቸው ቦታ በመገኘት ሊሰልላቸው ይወስናል። በቀጣዩ ምሽት በቀጠሮው መሰረት ወደ ቻይና ምግብ ቤት ቀድማ ስትደርስ ቤዝ እዛው ተቀምጦ በማየቷ ከፍተኛ ግርምት ውስጥ ትገባለች። በመቀጠልም ለትንሽ ጊዜ ከተከራከሩ በኋላ ሰው በመጨረሻ ተረጋግታ በቦታዋ ለመቀመጥ ትወስናለች። ብዙም ሳይቆይ ኦም ወደ ቦታው ከደረሰ በኋላ በቀጥታ ወደ ሰው ሲያመራ በሌላኛው የቦታው ክፍል የተቀመጠው ቤዝ ደግሞ እቅዱን ለማስመሰልና እሱ ሰውንና ኦምን በሚሰልልበት ጊዜ ሽፋን እንዲሆኑት የጋበዛቸው የሚመስሉትን ሁለት ጓደኞቹን ዊንንና አርድን እያነጋገረ ይታያል። ከእራት በኋላም ኦም ሰውን እስከ ቤቷ ድረስ በመሸኘት መልካም ምሽት ተመኝቶላት ይሄዳል። እሱ ከሄደ በኋላ ግን ቤዝ በድንገት ከች በማለት የሚያምር የአበባ ስጦታ ከሰጣት በኋላ በጣም አምሮባት እንድትለብስና ሲኒማ አብራው እንድትገባ ይጠይቃታል። ምንም እንኳን ሰው መጀመሪያ ላይ ፈቃደኛ ባትሆንም ቤዝ በጣም ስለሚወተውታት በመጨረሻ ግብዣውን ላለመቀበል አትችልም።
ቤዝ ሳውን ከቤቷ ሊወስዳት ሲመጣ ጉንዳን የመሰለው ያልተለመደ አለባበሷን በማየት ከፍተኛ ግርምት ውስጥ ይገባል። ሳው ግን የእርሱን አስተያየት ችላ በማለት መኪና ውስጥ ከገባች በኋላ ሁለቱም ወደ ሲኒማ ቤት ያመራሉ። እዛ እንደደረሱ ግን ሳው በቀድሞ የሁለተኛ ደረጃ ትምህርት ቤት የፍቅር ጓደኛው ከነበረችው ፖም ጋር ኦምን ስታየው ከፍተኛ ድንጋጤ ይወርሳታል። ሁለቱም እጅ ለእጅ እንደተያያዙ አብረው ፊልም እየተመለከቱ ነው። የሁለቱን ቅርርብ መቋቋም ያቃታት ሳው እንባዋ ሲፈስ ሁኔታው የባሰ በማድረግ ቤዝ ኦምና ፖም በቅርቡ ሊጋቡ መሆኑን እርሱም የሰርጋቸው ሚዜ እንደሆነ ይነግራታል። እንደውም ቤዝ ይህንን መረጃ ያገኘው ከራሷ ከፓም ሲሆን ሳው በኦም ላይ በከንቱ ተስፋ ተይዛ ልቧ ክፉኛ እንዳይሰበር በማሰብ እውነታውን በአይኗ እንድታይ በመፈለግ ሆን ብሎ ወደ ሲኒማ ቤት ይዟት ይመጣል። ነገር ግን በንዴትና በሐዘን አይኗ የታወረው ሳው የቤዝን መልካም ሐሳብ ከመረዳት ይልቅ እሱ ባደረገው ነገር ክፉኛ ስለተናደደች በኃይል ከገፈተረች በኋላ እያለቀሰች ትታው ትሄዳለች። በማግስቱ ሳው የሆነውን ሁሉ ለጓደኞቿ ለጄንና ለማን በመግለጽ ኦም በቅርቡ ሌላ ሴት እንደሚያገባ ስታስብ የሚሰማትን ከባድ የሐዘንና የተስፋ መቁረጥ ስሜት ፊቷ ላይ በግልጽ ይታይባታል። በዚህ ስሜት ተውጠው ሲያወሩ ቤዝ በድንገት ቢሮዋ ብቅ በማለቱ ሳው ከነበረችበት የሐሳብ ጭጋግ ወጥታ ክው ብላ ትደነግጣለች። ቤዝ ልክ እንደ አዲስ ሰራተኛ ራሱን በማስተዋወቅ ሳውን ለምሳ ይጋብዛታል። በዚህ ጊዜ የቤዝን በራስ መተማመን ማራኪ ገጽታ የተመለከቱት ጄንና ማም በአጋጣሚው ለመጠቀም በመፈለግ እነሱም አብሯቸው እንዲወስዳቸው ሲጠይቁት እሱም በሰፊ ፈገግታ ይስማማል። ምሳ ሊበሉ ከተቀመጡ በኋላ ቤዝ መጠጥ ሊያመጣላቸው እንደሄደ ጄንና ማም እድሉን ተጠቅመው ሳው ላይ ማሾፍ ይጀምራሉ። በተለይም ለኦም እያለቀሰች የነበረችው ሳው እንዲህ በፍጥነት ምትኩን በማግኘቷ እየቀለዱባት ፊቷ በሀፍረት እንዲቀላ ያደርጉታል። ሳውም ቤዝ ጓደኛዋ ብቻ እንደሆነና ከዚህ በፊት በአውቶቡስ ላይ ሲጓዙ እንደተዋወቁ ልታስረዳቸው ብትሞክርም ጓደኞቿ ግን በጥርጣሬ እየተያዩ ሊያምኗት ፈቃደኛ ባለመሆናቸው ቤዝ እስኪያፍርና ፊቱ እስኪቀላ ድረስ ማሾፋቸውን ይቀጥላሉ። በዚህ መሃል የሳው ስልክ በድንገት ሲጠራ ቤዝ በቅጽበት ስልኩን ከጠረጴዛው ላይ በመንጠቅ ጥሪውን ያቋርጠዋል። ወዲያውኑም የድምጽ መልእክት እንደገባላት የሚያመለክት ድምጽ ሲሰማም ሳይጠይቃት መልእክቱን ይሰርዘዋል። ስልኩም ብዙ ሳይቆይ እንደገና ሲጠራ ቤዝ በድጋሚ ስልኩን አንስቶ ወዲያውኑ በመዝጋት ሳው በድርጊቱ እጅግ እንድትበሳጭ ያደርጋታል። ቤዝ ግን ምንም እንዳልተፈጠረ የስልክ ጥሪው አስፈላጊ እንዳልሆነ ከነገራት በኋላ ትኩረቷን ምግብ ላይ አድርጋ ጤንነቷን እንድትጠብቅ ሲያሳስባት ይህንን የተመለከቱት ጄንና ማም ቤዝ ለሳው ባለው ከልክ ያለፈ እንክብካቤ የተነሳ በቅናት ይመለከቱታል። ምሳቸውን ከበሉ በኋላ ቤዝ የሳውን ስልክ በድብቅ ይዞ ይሄዳል። እሱም በበቂ ሁኔታ ከራቀ በኋላና ከአይኗ ከተሰወረ በኋላ ግን ሳው ስልኳ ከሷ ጋር ለመኖሩ የሚገባት ያኔ ነበር። በቀጣዩ ቀን ሳው ስልኳን ለማስመለስ በማሰብ የሁለተኛ ደረጃ ተማሪ መስላ ወደ ቤዝ ትምህርት ቤት ስታመራ የቤዝ ጓደኞች የሆኑት ዊንና አርድ ወዲያውኑ የትምህርት ቤታቸው ተማሪ እንዳልሆነች ይረዳሉ። ቤዝም ሁኔታውን ለማስተባበል ሳው የቢሮ ሰራተኛ እንደሆነችና በፍቅሩ ስለወደቀች ብቻ ተማሪ መስላ እሱን ለመሰለል እንደመጣች ለጓደኞቹ ሲነግራቸው ሳው በተፈጠረው የውሸት ትርክት የተነሳ በቤዝ ላይ የነበራት ንዴት ወደ ከፋ ደረጃ ይደርሳል። ሳው ወደ ትምህርት ቤት የምትመጣበት ዋናው ምክንያት ቤዝ የወሰደባትን ሞባይል ስልኳን ለማስመለስ በመሆኑ እሱን እንዳገኘችው ወዲያውኑ ከጓደኞቹ ከዊንና ከአርድ ጋር ያስተዋውቃታል። ነገር ግን ብዙም ሳይቆይ የትምህርት ቤቱ ደወል ሲጮህ ርዕሰ መምህሩ ተማሪዎችን በሙሉ በግቢው ውስጥ እንዲሰለፉ ያዛል።